አይናችሁን ክፈቱ። እነዚህን 100 ሰዎች እዚህ የዓለማችን ትልቅ ወጥመድ ውስጥ ከተቻቸዋለሁ። ጣራውን አውርዱት። ምን? እናም ይሄ ውድድር በዚህ ቪዲዮ ከሚገጥሟቸው 5 የተለያዩ ውድድሮች መሃል የመጀመሪያው ነው። በቀለም ሽጉጥ የመባረር ውድድር፣ እንዲሁም ይሄ ተሽከርካሪው መሰናክል እና ሌሎችም። ሁሉም ውድድሮች እነዚህ ተወዳዳሪዎች አቅማቸውን እንዲያወጡ ያደርጋቸዋል። መጨረሻ የሚደርስ ሰው ይህንን $100,000 የሚያወጣ ዋንጫ ይሸለማል። ኖላን ቶሎ በል፣ ዋንጫው እንዳይጨፈለቅ ወደዚህ አምጣው። እውነት ለመናገር ጣራዎቹ የሚጎዱ አይደሉም፣ ግን ተወዳዳሪዎች እንደዛ እንዲያስቡ ፈልጋለሁ። ምክንያቱም ያ ጣራ ወደ ታች ከመውረዱ በፊት ራሳቸውን ፈተው ወደ ሌላኛው ክፍል ካልሄዱ እዚሁ ላይ ውድድራቸው ያበቃል። ቶሎ በሉ፣ ጣራው ከመውረዱ በፊት መውጣት ይኖርባቸዋል። መጀመሪያ ማን እንደሚወጣ እስኪ እናያለን። ውጡ ውጡ ውጡ! ቶሎ በሉ ቶሎ በሉ! እንሂድ! ኑ ቶሎ በሉ ኑ! ቶሎ በሉ፣ ሰዓቱ እያለቀባችሁ ነው። ሰዓቱ አልቋል። 49 ያህላችሁ ተባራችኋል። እናንተ 51ዳችሁ ደግሞ ወደ ቀጣዩ ዙር አልፋችኋል። 4 ወጥመዶች ይቀሩናል እና ቀጣዩ ደግሞ በጣም አስገራሚው ነው። ወይኔ ፈጣሪ! ይሄ ደግሞ በጣም ነው የሚገርመው። ወደ ሁለተኛው ወጥመድ እንኳን ደህና መጣችሁ። አሁን በዚህ አካባቢ ውስጥ ታጥራችሁ ትቀመጣላችሁ። ከዚህ የሚተኮሱ ቀለሞችን ተቋቁማችሁ ማለፍ የምትችሉ የመጀመሪያ 20 ሰዎች ወደ ቀጣዩ ዙር ታልፋላችሁ። ደስ ያላችሁ ይመስላል። እነዚህን ጋርዶች ምንም አትፈሯቸው ማለት ነው? በፍጹም። እኔ በወንግ ፈራቸው ነበር፣ ምክንያቱም በእነሱ በአንድ ጥይት የምትመቱ ከሆነ ከዚህ ውድድር ትባረራላችሁ። ለኔ የሚሆን ሽጉጥ የላቸውም። እኔ በቀላሉ ነው ማልፈው። እውነቱን ነው። እኔ ደግሞ ከሱ ኋላ ነው የምሮጠው። እውነት ለመናገር እኔ መተኮስ ፈልጌ ነበር። ሽጉጥ ቢኖረው አሪፍ ነበር የውድድር። አንድ ደግሞ ተጨማሪ ነገር ልንገራችሁ። ልክ አረንጓዴ ሲበራ መተኮስ ያቆማሉ። አሃ፣ እንደዛ ነው። በጣም ጥሩ ነው። መልካም እድል ይሁንላችሁ። እኔ ነኝ መጀመሪያ የሚሻገረው። በሉ ጀምሩት። 4 ቁጥር አስታውሱት በደንብ። ተወዳዳሪዎች ዝግጁ ናችሁ? እሺ፣ 3 2 1 ጀምሩ። ይሄ በጣም አስገራሚ አጀማመር ነው። ፈጣሪ! የተመታ ሰው አግኝተናል። ሌላም ሰው አለ። አሁንም እየተኮሱ ነው። በጣም ብዙ ኳሶችን ነው የሚተኩሱት። መሄጃ መንገድ የለንም። ሁሉም ሰው አሁን እየተመታ ነው ያለው። ዝቅ በል። ቆይ፣ ይህንን በር እንደ መከላከያ ተጠቀመዋል። አዎ፣ በሩን እየተጠቀመው ነው፣ ግን ቢሆንም ተመቷል። ተመልከቱ፣ እዛ ጋ ያለው ልጅ እስካሁን ድረስ ማንም አልነካውም። እኛም መሄድ ይኖርብናል። ልክ ማብራቱ አረንጓዴ ሲበራ እንሄዳለን። መተኮስ አቁሙ። ፈጣሪ ሆይ! አረንጓዴ በርቷል። እንሂድ። ወደ መስመሩ እንሂድ። ቶሎ በሉ። 2 ሰዎች ለመጨረስ ተቃርበዋል። ወይኔ! ሁለተኛው ሰውዬ ተባሯል። 19 ክፍት ቦታዎች ይቀራሉ። ቶሎ በሉ። እዚህ ጋር በጣም ብዙ ሰዎች ነው ያሉት። ወይኔ! ተመቷል። እነዚህ ደግሞ ጭራሽ ምሽግ ውስጥም አልገቡም። ተመተዋል። ምንድነው እቅዳችሁ እዚህ ጋር ያላችሁት? አረንጓዴው ሲበራ እንሮጣለን። እንሂድ። እንደዚህ ይዘነው እንሄዳለን። በጣም ጥሩ ስራ ነው። ሂዱ። ተኳሾቹን መረበሽ ችለዋል። በሉ አሁን እንሮጣለን። አዎ ደርሰዋል። አዎ ተመቷል እሱ። አዎ ደርሰዋል። ብዙ ሰዎች እየጨረሱ ነው ያሉት። እንዴ አንተ እኮ ተመታሃል። አንቺ ደህና ነሽ፣ ምንም አልተመታሽም። አሁን 10 ሰዎች ወደ ቀጣዩ ዙር ማለፍ ችለዋል። ለ10 ሰዎች የሚሆን ቦታ ግን ይቀረናል። መተኮስ አቁሙ። ሂዱ እናንተ ሂዱ፣ ቶሎ በሉ። ማብራቱ ጠፍቷል። እነሱ ሁሉም ተመተዋል። 13 ተወዳዳሪዎች ቀርተዋል፣ ግን የቀረን ቦታ 5 ብቻ ነው። ቶሎ በሉ። አብዛኞቹ የተደበቁት ከዚህ መኪና ጀርባ ነው። እንዳትተኩሱ። ሂዱ፣ ቶሎ በሉ። አሁን እየሮጡ ነው ያሉት፣ እየመጡ ነው። ምናልባትም የመጨረሻ እድላችሁ ነው። የ5 ሰው ቦታ ብቻ ነው የቀረው። ቶሎ በሉ። የ4 ሰው ቦታ ብቻ ነው የቀረው። 1 2 3 ሰው ገብቷል። ማን ነው የመጨረሻ የሚሆነው? ገብቷል። አሁን ውድድሩ አልቋል። አድርገነዋል። እንኳን ደስ አላችሁ። 20 ውስጥ መግባት ችላችኋል። አድርጋችሁታል። በጣም ጥሩ ነው። አድርጋችሁታል። ይህንን ነበር መስማት የምፈልገው። አንድ ነገር ልንገራችሁ። ተመልከቱ እስኪ የቆማችሁበትን ቀለም። አሃ፣ ይሄ ቀለም
እዛ የቆማችሁበት ከለር በጣም ጠቃሚ ነው። ወይኔ ምንድን ነው? በደንብ አስረዳችኋለሁ። ኑ ወደ ቀጣዩ ወጥመድ እንሂድ። አሁንም በድጋሚ እየጨነቀኝ ነው። ሁላችሁም አሁን አይናችሁን ክፈቱ። ኧረ በለው ምንድን ነው ይሄ ቦታ? ፈጣሪ ሆይ እንኳን ደህና መጣችሁ ወደ ሶስተኛው ወጥመድ። አሁን 20 ተወዳዳሪዎች ቀርታችኋል። ነገር ግን ከናንተ መሃል አንዱ ሰው ብቻ ነው ይሄንን $100,000 ዋንጫ ማሸነፍ የሚችለው። አሁን ከፍታ ላይ ነው ያለነው። እናም እዚህ ጋር ደግሞ ገመዶች አሉ። ምን ታስባላችሁ? ያው መሻገር ነው የሚመስለኝ። ሶስተኛው ወጥመድ ምን እንደሆነ እነግራችኋለሁ። መጀመሪያ ግን እያንዳንዳችሁ አንዳንድ አለቃ መምረጥ ይኖርባችኋል። የቀራችሁት 4 ተወዳዳሪዎች ደግሞ እጃችሁን በካቴናው ታስራላችሁ። ስቲቭ ካንተ ጋር ነኝ። በራስ የምትተማመን ከሆነ እኔ 100% ላምን እችላለሁ። ስለዚህ ማን ነው አለቃው? ይኸው እናሱ። እስከ መጨረሻው እታገላለሁ። እሺ። በጣም ጠንካራ ነው፣ በጣም ተግባቢ ነው፣ እንዲሁም ደግሞ ጥሩ ሐሳቢ ነው። በፍጹም ይጥለናል ብዬ አላስብም። አንተ እናምናለን። አንተ መሆን ትችላለህ። የቻልኩትን በሙሉ አደርጋለሁ። እኔ ሆኛለሁ አለቃዋ፣ ምክንያቱም በቁመቴ ምክንያት ነው። አሁን ዝግጁ ስትሆኑ ራሳችሁን ማሰር እንዳረሱ። አሁን እንግዲህ ወደ ኋላ መመለስ የለም። ውድድሩ በጣም ቀላል ነው። ወደዚህ ቦታ መታችሁ እጃችሁን እዚህኛው ላይ የምታስሩ ከሆነ ወደ ቀጣዩ ዙር ማለፋችሁን ታረጋግጣላችሁ። ነገር ግን ወደ መካከለኛው ቦታ ለመምጣት የራሳችሁን ድልድይ መገንባት ይኖርባችኋል። እናም ውድድሩን ሳትወድቁ ማለፍ ከቻላችሁ ራሳችሁን እዚህ ቦታ ላይ ማሰር ትችላላችሁ። ነገር ግን ሌላም አማራጭ አላችሁ። እዚህ ጋር ካሉት ቁልፎች መሃል በማንሳት የቡድን አባላችሁን ለመፍታት መሞከር ትችላላችሁ። 12 ሰዎች መጥተው እዚህ ጋር መታሰር የሚችሉ ከሆነ ውድድሩ ያበቃል። ሌሎች 8ቶቹ ደግሞ ተባራሪ ይሆናሉ ማለት ነው። አሁን በጣም እያሳሰበኝ ያለው ነገር ሁሉንም የቡድን አባሎችን ማሻገር ማልችል ከሆነ ነው። እስካሁን አድርገነዋል። አዎ፣ አሁንም ቢሆን እድል አለን። እንቀጥላለን። በደንብ እናምናለን። ስቲቭ በርታ። አለቃዎች በደንብ አስቡበት። የሁሉም ተወዳዳሪዎች መቀጠልና አለመቀጠል በእናንተ ጥረት ነው የሚወሰነው። እናም ከቡድናችሁ መሃል ማን ማለፍ እንዳለበትና ማን ማለፍ እንደሌለበት መወሰን ትችላላችሁ። 3 2 1 ጀምሩ። ድልድያችሁ መገንባት ጀምሩ። ሁሉም ቡድኖች የተሰጣቸው 5 መሻገሪያ ነው። ከነዛ መሃል አንዱን የሚጥሉት ከሆነ በፍጹም ተጨማሪ አያገኙም። ቀስበል ጥለው ነበር። አሪፍ እየሰራ ነው። አረንጓዴ ቡድን አሪፍ እየሄደ ነው ያለው። ብርቱካናማዎቹ ደግሞ አንድም አልሰቀሉም እስካሁን። ተመልከት፣ ያ ሰውዬ ብልጥ ነው። እሺ፣ እንደሱ አደርጋለሁ። ሁሉንም መገጣጠም ችላል። ከዛ እቅድ ምንድን ነው? ለመሻገር ነዋ። ድልድዩ እኮ ረጅም ነው፣ ደግሞ ብዙ መሻገሪያዎች የሉም። በደንብ አስብበት። ከወደክ ከነ አባላቶች ነው የምትባረረው። ታደርጓለህ። አሁንም ቢሆን እየመራ ያለው አንተ ነህ። በል አረንጓዴዎቹ የመጀመሪያ ሊሆኑ ይመስላል። ነገር ግን አሁን ጥያቄው እዚህ ቦታ ራሱን አስሮ ወደ ቀጣዩ ዙር ብቻውን ያልፋል ወይስ ከነዚህ ቁልፎች መሃል አንዱን ይዞ የቡድን አባሎቹን ለመፍታት ይሞክራል? አዎ፣ አንድ ቁልፍ ይዟል። በል ተመለስ፣ ቶሎ በል። እዚህ ቦታ ላይ 20 ሰዎች አሉ። መሃል ላይ ግን ያሉት ካቴናዎች 12 ብቻ ናቸው። ብርቱካናማዎች መፍጠን ይኖርባቸዋል። ሁሉም ያሉት ድልድዩ ላይ ነው። ቶሎ በሉ። ረጋ በይ፣ አቸኩይ። ቀስ ብለሽ ማድረግ ትችላለሽ። ስቲቭ ጥሩ እየሰራ ነው ያለው። በጣም አሪፍ ነው። ረጋ በል። ቀስ ብለህ መስራት ትችላለህ። ከወደክ ካለቀልን። በጣም ጥሩ። ፒንኮች ደርሰዋል። አረንጓዴ የቡድን አባሉን ለመፍታት እየሞከረ ነው። አሁን ካንተ ጋር ልምጣት አይደል? አይ እዚሁን። የአረንጓዴው ቡድን አለቃ ሁሉንም ከፈታ በኋላ ነው እንዲሻገሩ ማድረግ የፈለገው። በእርግጥ እቅዱ ልክ ይመስላል፣ ምክንያቱም ከሁሉም ፈጥኖ ቁልፉን እያገኘ ያለው እሱ ነው። በደንብ ራስን ለመቆጣጠር ሞክር። ትንሽ መፍጠን ይኖርብሃል። ከሁሉም መጨረሻ ያለው አንተ ነህ። አረንጓዴ ለሁለተኛ ጊዜ እዚህ ቦታ መጥቷል። ብርቱካናማ የመጀመሪያው ነው። ሁሉም አለቃዎች ቁልፍ ይዘው እየተመለሱ ነው። ግን አስተውሉ፣ ማለፍ የሚችለው 12 ሰው ብቻ ነው። ተረጋጋሺ። የልብ ምትህን አዳምጠው፣ አረጋጋው። የፒንክ አባል የሆኑ የመጀመሪያ ተፈቺ ተከትሎት እየሄደ ይገኛል። አለቃው ቁልፉ ጋር ደርሷል፣ ግን ተከታዩ እስካላለፈ ድረስ መሻገር አይችልም። እሱ መጠበቅ አለበት። በል። የአረንጓዴዎቹ አለቃ ቶመር ይህንን ፈርቶ ነበር ሁሉም እዛው እንዲቆሙ ያደረገው። በጣም ጥሩ እየሰራ ነው። በጣም ጥሩ። ተረጋጋ። የመጀመሪያው የፒንክ አባል ወድቆ ነበር ለትንሽ። ልጁን ፈተና ውስጥ ከቶታል። መሻገሪያውን አንሸራቶታል። ሰዎች፣ ይሄ አውቄ ያደረኩት ነገር አይደለም። ፒንኮች አሁን የመጀመሪያውን ቦታ ይዘዋል ከ12ቱ መሃል። ነገር ግን የአረንጓዴዎቹ እቅድ ድልድዩን ንጹህ ማድረግና በቀላሉ እንዲመላለስ መፍቀድ ነው። አዎ፣ ሶስተኛውን ይዞ እየተመለሰ ነው።
ተመልከቱት እንዴት ቀልጥፍ እንደሚል። ይሄ በጣም አስገራሚ ነው። አንድ ነው የቀረ። በል ታደርገዋለህ። በጣም ጥሩ። በል ጥሩ እያደረክ ነው። የእነሱን ሀሳብ መውሰድ ይኖርብሃል። ተመልከተው እስኪ እንዴት እንደሚፈጥን። ሰማያዊዎች ወደዚህ ቦታ ደርሰዋል። እናም አንድ የቡድን አባል ይዛ መጥታለች። በል ና ወደዚህ። ቀጥ ሰማያዊዎቹ አንድ ሰው አሳልፈዋል። አረንጓዴዎች ደግሞ እየሰባበሩት ነው። እንዴ ቁልፎች የት አሉ? ቁልፍ የለም እንዴ? እሺ አግኝቻለሁ። መሻገሪያዎቹን እንደዚህ መሰብሰብ ልክ ነው? የብርቱካናማዎቹን ድልድይ ተመልከቱት። መሻገሪያው ርቆኛል። ምን? መሻገሪያው ርቆኛል ሰዎች። ይሄ ሰውዬ ወደ እናንተ ለመምጣት ያቀደ አይመስለኝም። በል ነው ወደዚህ። የ9 ሰዎች ቦታ ብቻ ነው የቀረው። አረንጓዴ አባላት በሙሉ ተፈተዋል። ነግሬያችሁ ነበር። በሉ እንሂድ። ሙሉ ለሙሉ የአረንጓዴው አባላት በድልድዩ ላይ ነው ያሉት። በል መሄድ ይኖርብናል። እንዳትወድቁ፣ ራሳችሁን ጠብቁ። እጄን ያዢ። ቆይ ነይ ወደዚህ። ወይኔ ብዙ ቦታ የላችሁም። ቶሎ በሉ። ምን ላድርግ ታዲያ? አሁንማ ምን ታደርጋለህ? በቃ ሂድና ራስን እሰር። ዝለይ ቶሎ። አልችለውም። ምንም አያገባኝም። መዝለል አለብሽ። ሮጥ በይና ዝለዩ። ቶሎ በይ። አይሆንም። ወይኔ ወድቃለች። በጣም አመሰግናለሁ። የመጨረሻ የቡድን አባሉ ታስሯል። ነግሬያችሁ ነበር። አረንጓዴዎቹን በሙሉ ወደዚህ እንዲሻገሩ አድርጓቸዋል። ሰማያዊና ፒንክ ሁለቱም ሶስት ሰዎችን አሳልፈዋል። ብርቱካናማው ደግሞ ማንንም አላሳልፈም። በጣም ደባሪ ስሜት ነው ያለው። በጣም ያስጠላል። ቶም በጣም እናመሰግናለን። እንኳን ደህና መጣችሁ ወደ አራተኛው ወጥመድ። ምንድነው ይሄ? ወይኔ! ይህንን ወጥመድ ለናንተ ከማስረዳት ይልቅ ለማሳየት ወስነናል። አስጀምሩት። በዚህ ውድድር በየዙሩ ሶስት ሰዎች ቦታ ትይዛላችሁ። እናም ከሚመጣው አደጋ ራሳችሁን መጠበቅ ይኖርባችኋል። በመሃል ግን የምትወድቁ ከሆነ ተባራሪ ናችሁ። በእያንዳንዱ ዙር ከሚሳተፉ 3 ሰዎች መሃል መጨረሻ የሚቀረው ሰው ወደ ቀጣዩ ዙር ያልፋል። እሺ ላሎ ና እስኪ ወደዚህ አንዴ። እሷም በጤና ምክንያት ይህንን ማድረግ ስለማይችል $5000 እንሰጥህና ውድድሩን እዚህ ታቆማለህ። አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። መልካም እድል። በድጋሚ አሁንም አለቃ እንድትመርጡ ፈልጋለሁ። ተው ወደ እኔ አትዩ። አዎ እሱ ቅድም ለብርቱካናሞቹ ጥሩ አልሰራም። ፒንኮቹ ራሱ እኮ እየተሻገሩ ነው። በቃ ከዚህ በላይ ማድረግ አልችልም። ቶም አረንጓዴዎችን ቡድን ሲመራ ነበር። እሱ ነው ወደዚህ እንድናልፍ ያደረገን። እኔ እንደራሴ ነገሮችን አመቻችቻለሁ። እናም ያው ፍትሃዊ የሆነ ውድድር ነው። ቶም አለቃ ይሁን የምትሉ እጃችሁን አውጡ። ቶም የአብዛኞቹን ድምፅ አግኝተሃል። አሁን ጨዋታው ምን አይነት እንዲሆን እንደምትፈልግ መናገር ትችላለህ። ብዙ መቆየት የሚያስችል ውድድር፣ ልምድ የሚጠይቅ ውድድር ወይስ ደግሞ ጥንካሬ የሚጠይቅ ውድድር? የጨዋታውን አይነት ከመረጥክ በኋላ ከአንተ ጋር እንዲወዳደሩ የምትፈልጋቸውን 2 ሰዎች ትመርጣለህ። መጨረሻ የሚቀረው ሰው ወደ ቀጣዩ ያልፋል። ጥንካሬ፣ ልምድ ወይስ መቆየት መቻል? ጥንካሬን መርጠሃል። እናም ለዚህ ውድድር ይህንን ጃኬት ማድረግ ይኖርብሃል። ሌላ 2 ከበድ ያሉ ጃኬቶች አሉኝ። ለማን ልስጣቸው? ምረጥ። አሁን የምመርጣቸው ውድድር ስለምወድ ነው። እናም ምናልባትም ይህንን ውድድር ካሸነፍኩ በቀጣይ እንዲፋለሙኝ ማልፈልጋቸው ሰዎችን ነው። ብሪያንና ስቲቨን በለው። ይሄ ውድድር 4 ዙሮች ይኖሩታል። እናም ከናንተ መሃል ወደ መጨረሻውና ወደ ቀጣዩ ዙር ማለፍ የሚችለው 4 ሰው ብቻ ነው። የዙር 1 ተወዳዳሪዎች እነዚህ ሰዎች ናቸው። እነዚህ ሰዎች ከኔ የበለጡ ወጣት ናቸው። ነገር ግን እታገላለሁ። እናም ለማሸነፍ እሞክራለሁ። ማሸነፍ ቢፈልግ ኖሮ እኔን መምረጥ አልነበረበትም። ይሄ ልምድ የሌለው ሰው ንግግር ነው። ምን? እሺ 3 2 1 አሽከርክሩት። ወይኔ ገና በመጀመሪያው ተባሮ ነበር። እሺ ጥሩ ላይ ናቸው። እስካሁን ማንም ሰው አልወጣም። ከ3ቱ መሃል 1 ሰው እስከሚቀር ድረስ እንቆያለን። ይህንን ውድድር የሚያልፈው ሰው ከ3 ሰዎች ጋር ይፋለምና ዋንጫውን ማሸነፍ ይችላል። ውድድሩ እንደምታስቡት ቀላል አይደለም። ለስህተት የሚሆን ምንም እድል የለም።
ስቴቨን የደከመው ይመስላል። ወይኔ የመጀመሪያ ተባራሪያችንን አግኝተናል። ቶም ታደርገዋለህ፣ በርታ። ቶም ደከመ እንዴ? አዎ፣ 4 ውስጥ መግባትህን ምን ያህል ትፈልገዋለህ? ወይኔ በጣም ቀርቦ ነበር። አሁን ፍጥነቱ እየጨመረ ነው። ያደረጉት ከባድ ጃኬት ነገሮችን ይበልጥ ውስብስብ ያደርጋል። ወይኔ ቶም አሸናፊ ሆነሃል። እንኳን ደስ አለ። ወደ ቀጣዩ ማለፍ ችለሃል። ስላሸነፈ በጣም ደስ ብሎኛል። ይገባዋል። አንዴ ከዛ ቦታ ከመውረድ በፊት ቀጣዩን አለቃ እንድትመርጥልኝ ፈልጋለሁ። ወይኔ ቶም እኔ ያለው ታልፊያለሽ፣ በርቺ። አዎ እሷን መርጫለሁ። እሺ ቀጣዩ አለቃ እሷ ትሆናለች። መቆየት መቻል፣ ልምድ ወይስ ጥንካሬ? ልምድ። እሺ አሁን ሁላችሁም ተወዳዳሪዎች 75 ኳሶችን የያዘ ሳህን ይሰጣችኋል። እናም እሱን ይዛችሁ ይህንን ውድድር ለ2 ደቂቃ ያህል ትቆያላችሁ። 2 ደቂቃው እስከሚሞላ ድረስ ሶስታችሁ የምትኖሩ ከሆነ ኳሳችሁ ይቆጠርና ብዙ ኳስ የያዘው ሰው ወደ ቀጣዩ ዙር ያልፋል። ከማን ጋር እንደምትጫወቺ መምረጥ ትችያለሽ። ቲሮፊን የጓደኛዋን ጠላት ነው የመረጠችው። የአረንጓዴ ቡድኖችን አለቃ አባርረዋለሁ። እናም ጁሊያን። ውድድሩን አስጀምሩት። ወይኔ 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 ቲሩፊን በመጀመሪያው ነው የወደቀው። ወይኔ ወይኔ ቶሎ ተነሺ፣ ቶሎ በይ። ይገርማል፣ አሸንፋለች። እሱም ወድቋል። 4 ውስጥ መግባት ችለሻል። እንኳን ደስ አለሽ። ያለቃሽን ጠላት አባረሻል። እንዲሁም አንዱ ደግሞ የቡድን አባልሽ የነበረ። አሁን 7 ሰዎች ብቻ ቀርተዋል። ቀጣይ አለቃ ማን እንዲሆን ትፈልጊያለሽ? ኦስተን። ልምድ፣ መቆየት መቻል ወይስ ጥንካሬ? ጥንካሬ ነው የምመርጠው። ጆሴፍና ማት ኑ ወደዚህ። ለምን እነሱ ሁለቱን አልመረጥክም? አይ እዚህ ቦታ ያለነው ለመወዳደር ነው። ስለዚህ አቅማችንን አውጥተን መወዳደር ይሻለናል። እሺ ሰዎች ዝግጁ ናችሁ? አዎ ዝግጁ ነን። አሽከርክሩት። በል ኦስቲን። ወይኔ ወይኔ ወይኔ! እንዴ ምን ሆኖ ነው? 5 ሰከንድ ራሱ አልቆየም። ስሙ ከእናንተ መሃል ስለ ሃውቴክ ኢትዮጵያ የሚያውቃለ? አዎ በጣም ጥሩ። ቀኑ ሙሉ ራሱ እየሰራው መቆየት እችላለሁ። በሉ በርቱ በርቱ። ለትንሽ ወድቆ ነበር። ወድቋል፣ አሁንም አልተረፈም። እንኳን ደስ አለ። ወደ ቀጣዩ ማለፍ ችለሃል። እሺ እናንተ ሁለታችሁ ዝግጁ ናችሁ? አዎ። እሺ ቀጣዩን አለቃ መምረጥ ትችላለህ። እሷ የቡድን አለቃችን ነበረች። የተቻላትን በሙሉ አድርጋ እኛን ማሳለፍ ችላለች። እሺ የውድድሩ አይነት ምን እንዲሆን ትፈልጊያለሽ? የምመርጠው መቆየት መቻልን ነው። እሺ አስጀምሩት። አዎ ጀምረናል። በጣም እየተጠነቀቁ ነው። ምንም ነገር እያወሩ አይደለም። ለመጨረሻው ውድድር ለመሳተፍ ማን ነው 4ኛውን ቦታ የሚይዘው? ወይኔ ወድቃ ነበረ። ወደቀች። ወይኔ ተነሽ ተነሽ። ወድቃለች። አሸንፈሻል። እንኳን ደስ አለሽ። ወደ ፍጻሜው ውድድር አልፈሻል። የስ አይናችሁን ክፈቱ። ፈጣሪ ሆይ ምን አይነት ዓለም ውስጥ ገባን ደግሞ። እንኳን ደህና መጣችሁ ወደ መጨረሻው ወጥመድ። ከእናንተ መሃል አንዳችሁ ይሄንን $100,000 የሚያወጣ ዋንጫ ትሸለማላችሁ። የመጨረሻው ውድድራችን በጣም ቀላል ነው። ለእያንዳንዳችሁ ከስራችሁ 3 የልብ ቅርጽ ያለው መስታወት አለ። በየተራ ትመጣላችሁ። እናም አንድ በአንድ የፈለጋችሁት የልብ ቅርጽ ላይ መተኮስ ትችላላችሁ። አይሆንም። እናም 3ቱም ልብ የተመታበት ሰው ከውድድሩ ይወጣል። መጨረሻ የሚቀረው ሰው ደግሞ ይህንን $100,000 ዋንጫ ያሸልማል። ሌሎችን ሰዎች ማባረር አለባችሁ፣ አለበለዛ ራሳችሁ ትባረራላችሁ። ወይ እናንተ ወይ እነሱ። በሚገርም ሁኔታ እዚህ ያለነው እንዳለ የምንግባባ ሰዎች ነን። ቶም ባለፈው ውድድር ላይ የመጀመሪያው አሸናፊ ነበር። እናም እዚህ የመጀመሪያውን ጥይት የሚተኩሰው እሱ ነው። ቶም ካንተ ነው የምንጀምረው። እቅዴን በሙሉ አበላሽቶብኛል። እዚህ ቦታ የመጣሁት ራሴን ለማወዳደር ነበር፣ ግን አሁን ያው ውስብስብ ነገር ውስጥ ገብቻለሁ። በዚህ ውድድር አሁን እቅድህ ምንድነው የሚሆነው? ያው ምንም ማድረግ አንችልም። ለውድድሩ ስንል ራስ በራሳችን መጠላላት አለብን። ወይኔ አሁን ያ ጥሩ ሰውዬ ሰዎችን ሊጠላ ነው። ከእናንተ መሃል የአንዳችሁን ልብ የሚመታ ከሆነ
ድጋሚ እሱን ትመቱታላችሁ? እንደፈለገ ማድረግ ይችላል። እኔም የራሴ እቅድ ይኖረኛል። ጥይትህ ዝግጁ ነው። ወደ ቀኝ ማንሸራተት ትችላለህ። ኧረ በለው። አሁን እያንሸራተተው መጥቷል። እናም እቅዱ ወደ ኬንዚሊ ይመስላል። ምን ትያለሽ? አረ ተው፣ በዛ በኩል ተኩስ። እሷ ላይ ነው የምተኩሰው። ለምን እዚህ አቆያታለሁ? ምክንያቱም እሷ ጠንካራ ናት። ቶም አዳምጠኝ። እኔ ያን ያህል መተኮስና ኢላማ ላይ ጥሩ አይደለሁም። እባክህ። ቅድም ደግሞ እኮ አንተ አንደኛ ላይ እንድትሆን እኮ ድምጽ ሰጥቻለሁ። እባክህን አታድርገው። አዎ መቶታል። አንድ ጥይት ተተኩሷል። እናም አንድ ልብ ተሰብሯል። ቤሊ አሁን አንቺ ተረኛ ነሽ። አሁን በጣም እየፈራው ነው ያለሁት። የመቃብር ጫፍ ላይ ደርሻለሁ። ይኸውና ሽጉጡ እንደፈለግሽ ማድረግ ትችያለሽ። ወደዚህ ማንሸራተት ትችያለሽ ቶምን ለመምታት። ወደዛ ደግሞ ማንሸራተት ትችያለሽ ጆሴፍንና ኬንሲሊን ለመምታት። እሺ ቶም፣ አንተን እንዳልመታ እስኪ አሳምነኝ። በጣም ነው የምትመችኝ። እሺ 1 ነጥብ አግኝተሃል ጆሴፍ። እውነት ለመናገር ምንም አልልም፣ ግን ለምን እኔ ላይ ታደርጊያለሽ? እንደውም አንድ ነገር ልንገርህ፣ እቅዷ ሁላችንም ወደ አንተ እንድንነሳ ነው። እርግጠኛ ነህ? አዎ ልክ ነው። ይሄ እኮ ውድድር ነው። እንዴት ነው የምታስበው? ያለምንም ማንገራገር አሁን ሽጉጧን ወደ ቀኝ እየነዳችው ነው። በጆሴፍ ቀጥታ ላይ ያለመች ይመስላል። ወይኔ ስተዋለች። ጆሴፍን መምታት ነበር የፈለገችው፣ ግን ሳተችው። በጣም ጮኸች፣ ግን ምንም የምትናደፈው ነገር የለም። ከጆሴፍ ልብ ከታች ነበር ያለምኩት። መሬቱን ለመምታት ፈልጌ ነው የመታሁት። በእኛ መሃል የሚቀር ነው። ስተሹ ነው ወይስ እሱን ልታስወጪ ሞክረሽ ነበር? አዎ ሞክሬያለሁ። ነገሮች አሁን የበለጠ ውስብስብ ሆነዋል። የጆሴፍ ተራ ነው። የመጨረሻ ቃል። ኧረ በለው፣ ይሄ ድምፅ በጣም ያስፈራል። አልመታውክም አልኩ እኮ፣ ግን ደግሞ ስተሽኝ ነው የሚመስለኝ። ጆሴፍ አሁን ለበቀል ተዘጋጅቷል። ኧረ በለው፣ ነግሬያችሁ ነበር። ጆሴፍ የቤሊን አንድ ልብ መጥቷል። ጆሴፍን ያወራሁትን ነገር አላመንም። እዚህ ቦታ ላይ ቶም ነው ትልቁ ተፎካካሪ፣ ግን እሱ ምንም አልተመታበትም። አሁን እንደማስበው ጆሴፍን መምታት ነው ያለብኝ። ኬንዝሊ ታደርገዋለሽ። ይሄ ኢላማ እዚህ ጋር ምን ይሰራል? ጆሴፍ፣ ይሄ በጣም እንደሚጎዳ አውቃለሁ፣ ግን በእቅዴ መሰረት ውሳኔ መወሰን አለብኝ። አሁን የምተኩሰው ያው አንተ ላይ ነው። አዝናለሁ ጆሴፍ። አሁን ኢላማውን እያስተካከለች ነው። መጥቷለች። የጆሴፍን አንድ ልብ መጥቷለች። አሁን ላይ ሁሉም አንዳንድ ልብ አጥተዋል ከቶም በስተቀር። እውነት ለመናገር ይሄ እቅድ ጥሩ አይደለም። ቶም ሁላችንንም ነው የሚያጠፋን። ሁለተኛው ዙር ጀምረናል። ይገባሃል ብዬ አስባለሁ። ሰውየው ራሴን ጥሩ ቦታ ላይ እንዳስቀመጥኩ እርግጠኛ መሆን አለብኝ። ለዛ ነው ይህንን ማደርገው። ወይኔ ቤሊ፣ ነይ ወደዚህ። ስማ ጆሴፍ፣ ቅድም ስለመታኝ አመሰግናለሁ። በቃ ውለታዬን ልትመልሽ እንደሆነ አውቃለሁ። ቶም ነበረ ትልቁ ጠላታችሁ። እኔ አሁን ከወጣው እሱን ማንም አያስቆመውም። ይሄ ለምን አይገባችሁ? እሱ ብቻ ነው እስካሁን ድረስ ያልተነካ 3 ልብ ያለው። ተኩሳለች እኮ በቃ ተረጋጋ። ግን ደግሞ ስተዋለች በድጋሚ። የጆሴፍን ልብ መታው ነበር፣ ግን ቀድሞ የተሰበረውን ነው ድጋሚ መታችሁ። ጆሴፍን ለማስወጣት በጣም እየሞከሩ ነው፣ ግን እድለኛ ነው አሁንም አለ። ስማ፣ ማንን ነው እያለምክ ያለው? የሚመስለው ግን ቶምን እያለምክ ነው። ማድረግ ምችል አይመስለኝም። መቶታል። ወይኔ አሁን ሁሉም ሰው የተሰበረ ልብ አለው። ግን በድጋሚ ኬንዝሊ የጆሴፍን ልብ ነው እያለመች ያለችው። ይህንን ሳደርግ አሁን በጣም ደስ እያለኝ ነው። ልተኩሰው ነው። ተመልከች። ወይኔ ካሜራማናችንን መተሹ ነበር። ቶም ይሁን የጆሴፍን የመጨረሻ ልብ የሚመታው? እስኪ የምናየው ይሆናል። የምትለው ነገር የለም? አድርገው ዝም ብለህ። አዎ ጆሴፍ ከዚህ ውድድር ተባረሃል። ጥሩ ጊዜ ነበረኝ። አይደለም እንደሱ አይደለም የምትወጣው። መሀል ላይ በስነ ስርዓት ቁም። ወርውሩት። ለማንኛውም አሁን
ቤሊ ያንቺ ተራ ነው። ይሄ ምናልባትም በህይወትሽ ትልቁ ውርወራ ነው የሚሆነው። ቤሊ እንዳታደርጊው እባክሽ። ስሚኝ፣ ቆይ እኔን የምትመቺኝ ከሆነ እኔ እወጣለሁ እና ቶም በቀላሉ ነው አንቺ የሚያስወጣሽ። ስሚ፣ እኔ ነኝ እዚህ ቦታ እንድትደርሺ ያደረግኩሽ። በባለፈው ውድድር ላይ ልትወጥቂ ነበር። ለትንሽ ነው አንጠልጥዬ ያተረፍኩሽ። አሁን ውለታ ምከፊ ከሆነ እናያለን። ቤሊ፣ ኧረ ተይ፣ አስቢበት። ወይኔ ስቷለች። ወይኔ ይሄ ነገር ደግሞ ምንድን ነው? ለምን እንደዚህ እንዳደረገች ራሱ አላቅም። አሁን ኢላማው ወዴት ነው የሚሆነው? የገባኝ ነገር ቤሊ ስላልቻለች ብቻ ነው ያልመታችኝ። ከፊት ለፊታችሁ $100,000 ዋንጫ ነው ያለው። እያንዳንዱ ኢላማ ወሳኝነት አለው። ወይኔ ስቷለች። ቶም አሁን አንተ ተረኛ ነህ። ለምን ዞርሽ? አታይም እንዴ? እኔ እንጃ፣ ይሄን ማየት የምፈልግ አይመስለኝም። አዎ መቶታል። በጣም ምርጥ ምት። ይሄ ሰው በጣም አደገኛ ነው። በትክክል ባለመተኮሴ ምክንያት 100,000 ላጣ ነው። ውድድሩን ስንጀምር 100 ተወዳዳሪዎች ነበራችሁ። እናም እዚህ 3 ውስጥ መግባት ችለሻል። አሁን እሷ በአንድ ጥይት ከዚህ ውድድር ልታስወጣሽ ትችላለች። ቤሊ ምርጫው አንቺ ነው። ግን ልልሽ የምፈልገው ነገር ከቶም ጋር 1 ለ1 መሆን ይከብድሻል። ከኔ ጋር ብትሆኚ ይሻላል። ይሄ ነገር በጣም ከባድ ነው። የስ ቤሊ በትክክል ምርጫሽን በደንብ ማሰብ ይኖርብሻል። እዚህ የመጣችው $100,000 ለመውሰድ ነው። ሌላ እቅድ የላትም። በይ። አዎ የቶምን ሁለተኛ ልብ ሰብረዋለች። ጭንቅላቱን እየነቀነቀ ነው። በጣም ተናዶብሻል። አሁን የመጨረሻ ውድድር ላይ ነው ያለነው። ስለዚህ ምርጥ ምለውን ውሳኔ መወሰን አለብኝ። ወይኔ ስቶት ነው? አዎ ስቶታል። ሳተው። ወይኔ ቤሊ፣ አሁን ማድረግ ያለብሽ ነገር ያው ቶም ላይ መተኮስ ነው። በስቺው ራሱ ቀጣይ ነው ያለው። ስለዚህ እሱ እናስወጣዋለን። ተይ ቤሊ። ይገርማል። ሰብረዋለች። በዚህ ውድድር የመጀመሪያ ምቷን ያደረገችው። እሱም የቶም 3ኛው ልብ ነው። ከዚህ ውድድር ወጥቷል። ቶም በጣም ይቅርታ። ቶም በጣም አዝናለሁ፣ ግን አንተ በጣም ምርጡ ተወዳዳሪ ነህ። ጥሩ ስራ ነበር የሰራኸው። ከአንተ ጋር አንድ ላይ በመወዳደሬም በጣም ደስ ይለኛል። ቶም በጣም ይቅርታ። የመጨረሻ ቃል ካለክ? ረጅም ዕድሜ ይስጣችሁ። ወርውሩት። አዎ ወርዷል። አሁን ወርዷል። ቤሊ 2 ልቦች አሏት፣ ኬንዚሊ ደግሞ 1። እናም አሁን የኬንዚሊ ሰዓት ነው ለመተኮስ። በይ። በጣም ጥሩ ስራ ነበር ቤሊ። ያው ውድድር ነው፣ 2 ቀርተናል። ምንም ማድረግ እንዳለብን እናውቃለን። አዎ መጥቷለች። አሁን አቻ ሆነዋል። ወይኔ ፈጣሪ! አሁን የሚያስፈልገኝ ከሁሉም ነገር በላይ እድል ነው። እድል። በጣም ጥሩ ነው የሰራሽው፣ ግን ይህንን ከሳትሽው እኔ ደግሞ አስወጣሻለሁ። አሁን የመጨረሻው ኢላማ ቤሊ ይህንን $100,000 ዋንጫ እንደምታሸንፍ ያሳየናል። መልካም እድል ኬንዝሊ። በጭራሽ ቀና ብላም እያየችሽ አይደለም። ፈጣሪ ሆይ! መጥቷለች! አድርገዋለች! መጥቷለች! ለምንድን ነው ይህንን ዋንጫ የምታሸክሚ? ያንቺ ነው እኮ፣ ውሰጂው። እንኳን ደስ አለሽ። ስሙ ሰዎች፣ የሆነ ነገር ተሸክሜያለሁ። ከመወርወርሽ በፊት የምትናገሪው ነገር አለ? ስላገኘሹ ደስ ብሎኛል። ደሞም ይገባሻል። ወርውሯት። ፈጣሪ ሆይ! አሸንፌያለሁ። ይህንን ቻናል ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። ቻው።